በ2010 ዓመተ ምህረት ሊካሄድ የነበረውና ለ2011 የተዘዋወረ አካባቢ ምክር ቤቶችና የከተማ አስተዳደሮች ማሙያ ምርጫ ዝግጅት ስራዎች እንዲጠናቀቁ በሕዝብ ተወካዮች ምክር ቤት የሕግ የፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አሳሰበ። የአዲስ አበባን የማስዋብ ፕሮጀክት በ3 ዓመታት ውስጥ የከተማዋን ዋና ወንዞች ከብክለት ማጽዳት ያስችላል ተባለ። ከውጭ የዜና ምንጭ በአሜሪካ በመጪው 2020 በሚካሄደው ፕሬዝዳንታዊ ምርጫ ሂደት ውስጥ ሩሲያ ጣልቃ ከመግባት እንድትታቀብ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለሞስኮ ማስጠንቀቂያ ሰጡ። ከዜናው ጋር ተመስገን በየነ ነኝ። በመጀመሪያ የአዲስ አበባን የማስዋብ ፕሮጀክት በ3 ዓመታት ውስጥ የከተማዋን ዋና ወንዞች ከብክለት ማጽዳት ያስችላል ተባለ። ፕሮጀክቱ አዲስ አበባን የከተማነት ደረጃ ከማሻሻሉን ባሻገር ለ10,000 ሰዎች የሥራ ዕድል የሚፈጥር እንደሆነ ተገልጿል። ለዝርዝሩ ሜሮን በረዳ። ይህ በአዲስ አበባ የሚገኙ የአብዛኛው ወንዞች ገጽታ ማሳያ ነው። እነዚህ ወንዞች መስጠት ከሚገባቸው ጥቅም በተቃራኒ ጉዳታቸው የሚያመዝን ሆኗል። በአዲስ አበባ በወንዝ ዳርቻዎች አካባቢ ከሚኖሩ የከተማዋ ነዋሪ አንዱ የሆኑትና ለ52 ዓመታት ያክል በስፍራው የኖሩት አቶ ብርሃኑ ወልደ ማርያም እነዚህ ችግሮች ከጊዜ ወደ ጊዜ እየተባባሱ ስለመምጣታቸው ይናገራሉ። በዛን ወቅት እኛ ለምሳሌ ለከብቶቻችንም ለእንስሶችም ለሁሉም ለቤትም ልብስ ማጠቢያም ለምንም እንጠቀምበት ነበር። ያን ጊዜ ንጹህ ነው ውሃው። ወንዙ ራሱ አሳለው ዮሐናት አለው እንቁራሪት አለው በዛን ወቅት ማለት ነው። እና እነዛ አሳና የአሳ ግልገሎችና የዮሐናት ምንላቸው ዛሬ እንኳን እነሱ ይሄው የሉም ጠፍተዋል። በማህበረሰቡ ላይ አሁንም ድረስ ያለው የግንዛቤ እጥረት መልሶ ለማህበረሰቡ ችግር እንደሆነና ወንዞቹም ጥቅም እንዳይሰጡ ሆነው እንዲበከሉ አድርገውታል ይላሉ ነዋሪዎቹ። ወንዙን እንደ ቆሻሻ ማስወገጃ ነው የምንጠቀምበትና የምናስበው። ከግቢያችን ወይ ከአካባቢያችን ያ ነገር መወገዱን ነው የምናየው እንጂ የስ ነው የምናስወግደው የሚለው ነገር አናየው። ስለዚህ በቀጥታ እነኛ የምናወጣቸው ነገሮች ከወንዝ ጋር ነው የሚለቀቁት። የሽንት ቤት ፍሳሾች አሉ፣ የፋብሪካ ልቃቂዎች አሉ፣ የሆስፒታሎች አሉ፣ ግለሰቦች አሉ፣ ወደ ወንዙ ነው የሚለቁት። ለጊዜው ከዛ አካባቢ ላይ ይወጣል። ወንዙ ደግሞ አካባቢው ላይ አርቆት ይሄዳል። ወደ ታች ያለው ተፋሰስ ላይ ጉዳት እያመጣ ይሄዳል። ይህ ለነዋሪዎቹ የጤና ችግርን ለከተማዋ ደግሞ መጥፎ ገጽታን እየሰጣት ያለው የወንዞች ብክለት ለመቅረፍ የጠቅላይ ሚኒስትር ጽፈት ቤት ሸገርን የማስዋብ ፕሮጀክት ነድፎ ጥናት ከጀመረ ወራትን አስቆጥሯል። ታዲያ እነዚህ የአዲስ አበባ ወንዞች የልማት እንጂ የችግር ምንጮች እንዳይሆኑ የሚያደርግ ሸገርን የማስዋብ ፕሮጀክት በስራ ላይ ይውላል። በዚህ ፕሮጀክትም ከእንጦጦ እስከ አቃቂ 56 ኪሎ ሜትርን የሚሸፍን ከተማዋን የማስዋብና ወንዞቿን ከቆሻሻ ጽዱ የማድረግ ስራም ይሰራል። በዋናነት በወንዝ ዳርቻ ላይ የሚገነቡ የፍሳሽ ቆሻሻን ከፋብሪካም ይሁን ከመኖሪያ አካባቢ የሚመጣውን ተቀብሎ አንድ ቦታ ላይ በማጠራቀም ትሪትመንት ፕላንት ዋተር ትሪትመንት ፕላንት ተክለን ውሃውን በማከም ወደ ወንዙ እንመልሳለን ማለት ነው። ፕሮጀክቱ ወንዞችን ከብክለት ነፃ ከማድረግ ባለፈም ከ15 እስከ 50 ሜትር ስፋት ባላቸው የወንዞቹ አካባቢዎች ለነዋሪዎች መዝናኛና ምቹ ማረፊያን የመገንባት እቅድን የሚያካተተ ነው። የአዲስ አበባን ገጽታ ለመቀየር በታለመው በዚህ ፕሮጀክት ለዜጎች የሥራ ዕድልን ከመፍጠር አንስቶ አዲስ አበባ የቱሪስት መዳረሻ እንድትሆን ያደርጋታልም ተብሏል። አንደኛው ከዚህ በፊት የነበረውን ችግር ይቀርፋል። በብክለትና በጎርፍ አደጋ የሚጠቁ ነዋሪዎች የነሱን ችግር ይፈታል። በሁለተኛ ደግሞ ከዚህ በፊት የነበረው እጽዋት የለም፣ ከዚህ በፊት የነበሩት እንስሳቶች የሉ። ስለዚህ ኢኮሲስቴሙም እንዲያገግምና እንዲመለስ ከፍተኛ ድርሻ ይጫወታል። በሌላ በኩል ደግሞ ለ10,000 የሥራ ዕድል መፍጠር ይችላል። በ3 ዓመት ጊዜ ውስጥ እንደሚጠናቀቅ የሚጠበቀው ሸገርን የማስዋብ ፕሮጀክት ለዓመታት በተበከሉ ወንዝ ዳርቻዎች ለኖሩት እንደና አቶ ብርሃኑ ላሉ ነዋሪዎች ብሩህ ተስፋን የሚያጭርም ጭምር ነው። በ2010 ዓመተ ምህረት ሊካሄድ የነበረውና ለ2011 የተዘዋወረው
የአካባቢ ምክር ቤቶችና የከተማ አስተዳደሮች ማሙያ ምርጫ ነፃ ዲሞክራሲያዊና ፍትሃዊ እንዲሆን ለማድረግ የሚያስችሉ የዝግጅት ስራዎች እንዲጠናቀቁ በሕዝብ ተወካዮች ምክር ቤት የሕግ የፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የኢትዮጵያ ብሔራዊ ምርጫ ቦርድን የ9 ወራት የሥራ አፈጻጸምንም ገምግሟል። የምርጫ ቦርድ ገለልተኝነት ላይ የምርጫ ቦርድና በሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ አባላትን አከራክሯል። በዚሁ ጉዳይ ላይ ተጨማሪ መረጃ ያደርሰን ሪፖርተራችን ዳዊት በጋሻው በቀጥታ መስመር ላይ ነው የሚገኘው። ዳዊት እንደምን ውለሃል? አጠቃላይ በግምገማ ወቅት የተነሱ ዋና ዋና ሐሳቦች ምንድናቸው? አመሰግናለሁ ተመስገን። እንግዲህ የዛሬ የብሔራዊ ምርጫ ቦርድን የ9 ወራት የሥራ አፈጻጸም በሕዝብ ተወካዮች ምክር ቤት የሕግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ ሪፖርቱን አዳምጧል። ከሪፖርቱ በኋላም ጥያቄዎችና ምላሾች ተሰጥተዋል። እንግዲህ ኢትዮጵያ በሽግግር ውስጥ እንደሆነች ይታወቃል። የሽግግር ከሚደረግባቸው የዴሞክራሲ ተቋማት መካከል ደግሞ አንዱ የኢትዮጵያ ብሔራዊ ምርጫ ቦርድ እንደሆነ ይታወቃል። ኢህአዴግ አዲስ አበባ ገብቶ መንግስት ከመሰረተ በኋላ 5 የተለያዩ ምርጫዎች እንደተደረጉ ይታወሳል። እነዚህ 5ቱ ምርጫዎች እንግዲህ በአሁን መንግስት በመሰረተውና በገዥነት ላይ በሚገኘው ፓርቲ ቁጥጥር ስር ናቸው። በተለይ ደግሞ 5ኛው ዙር 100% የምክር ቤት ወንበሮች በኢህአዴግ የተያዙ ናቸውና ይህን ተከትሎ የተለያዩ ቅሬታዎች በህብረተሰቡ ውስጥ እንደሚነሱ መንግስት ራሱ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድም ቀደም ባለው ጊዜ የብሔራዊ ምርጫ ቦርድና ሌሎች የዴሞክራሲ ተቋማት ማሻሻያ ያስፈልጋቸዋል ማለታቸው ይታወሳል። ይህን ተከትሎም እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ማሻሻያዎችን እያደረገ ነው። ራሱ የተዋቀረበትንም እንደገና መልሶ የማዋቀር ስራ በሕዝብ ተወካዮች ምክር ቤት መጽደቁ ይታወሳል። እንግዲህ ተመስገን ከነዚህ ማሻሻያዎች መካከል አንደኛው የኢትዮጵያ ብሔራዊ ምርጫ ቦርድ የቦርድ አባላት 9 ነበሩ። እነሱም ቋሚ ሰራተኞች አልነበሩምና አሁን ግን በአዲሱ ማሻሻያ መሰረት 5 የቦርድ አባላት ይኖራሉ ተብሏል። ነገር ግን እነዚህ የቦርድ አባላት ስራ ባለመጀመራቸው እሱም ብቻ ሳይሆን እነሱም ባለመመረጣቸው ጭምር ምርጫው የሚከናወነው ደግሞ መስፈርቶቹን የሚያወጣውም የጠቅላይ ሚኒስትር ጽሕፈት ቤት ነው። እሱ በመዘግየቱ ምክንያት ውሳኔ የሚያስፈልጋቸው ጉዳዮች እስካሁን ድረስ ውሳኔ አልተሰጣቸውም ተብሏል። የሕዝብ ተወካዮች ምክር ቤት የሕግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴም እነዚህን በተመለከተ ጥያቄዎችን አቅርቧል። በዋናነትም የኢትዮጵያ ሕዝብ እንግዲህ ከኢትዮጵያ ብሔራዊ ምርጫ ቦርድ የሚጠብቃቸው ዋና ዋና መረጃዎች አሉ። በዋናነት በ2010 ዓ.ም መደረግ የነበረበት የአካባቢ እና የከተማ አስተዳደሮች የማሙያ ምርጫ ነበረ። እሱም በአዋጅ ለ2011 መተላለፉ ይታወሳል። ነገር ግን 2011 እንግዲህ የበጀት ዓመቱ ሊጠናቀቅ አሁን የያዝነው ግንቦትና ሰኔ ብቻ ነው የሚቀረው። ሰኔ 30 ደግሞ ምክር ቤቱ ለረፍት ይበተናል ማለት ነው። ስለዚህ ይህንን በተመለከተ ለብሔራዊ ምርጫ ቦርድ ሰብሳቢና ለዋና ጸሐፊው ጥያቄዎች ቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንግዲህ ያሉት ምንድነው የማሻሻያ ስራዎቹ ጎታች ጊዜን በመውሰዳቸው እንደዚሁም ደግሞ የቦርድ አባላቱ ባለመታወቃቸውና ስራ ባለመጀመራቸው ይህ የአካባቢና የማሙያ ምርጫ መከናወን አልቻለም እስካሁን። ነገር ግን በምንችለው መጠን ፍጥነት እንጨምራለን የሚል ሐሳብ አቅርበዋል። ከዚህ በተጨማሪም እንግዲህ ከ83 ጀምሮ ማለትም ኢህአዴግ አዲስ አበባ ከገባ ጊዜ ጀምሮ 6ኛው ምርጫ ሊከናወን 1 ዓመት ብቻ ነው የሚቀረው በ2012 ማለት ነውና የ2012 ምርጫ ይካሄዳል ወይስ አይካሄድም? ያሉት ሁኔታዎች ምርጫውን ማስኬድ የሚችሉ ናቸው ወይስ አያስኬድም የሚል ጥያቄም እንደዚሁ ከሕዝብ ተወካዮች ምክር ቤት ከቋሚ ኮሚቴው አባላት ተነስተው ነበር። ለዚህኛውም ተመሳሳይ ምላሽ ነው የሰጡት ወይዘሪት ብርቱካን አሁን የቦርድ አባላቱ ናቸው እነዚህን ውሳኔዎች የሚወስኑት። ስለዚህ እነሱ ሲሟሉ መክረንበት የሚወሰን ይሆናል ብለዋል። ከዚህ በተጨማሪም እንግዲህ ሌላው የምናስታውሰው ጉዳይ ከ5 እና ከ4 ወር በፊት ለብሔራዊ ምርጫ ቦርድ የቀረበው የሲዳማ የክልልነት ጥያቄን በተመለከተ እሱም ሌላ ውሳኔ የሚያስፈልገው ትልቅ ጉዳይ ነው። ስለዚህ እሱም የቦርዱ አባላት ሲሟሉ ነው የሚል ሐሳብ ቀርቧል። ሌላው የቋሚ ኮሚቴውን አባላትና ብሔራዊ ምርጫ ቦርድን ያከራከረው ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነት ጉዳይ ነው። አባላቱ በአንድ ወገን የተወሰኑ ማሻሻያዎች ነው የሚያስፈልጉት እንጂ ገለልተኛ ለመሆን የሚያግደው ነገር የለም የሚል ሐሳብ ያነሳሉ። ይሁንና ግን ሙሉ ለሙሉ ወንበሮቹ በአንድ ፓርቲ ብቻ መያዛቸው የምክር ቤት ወንበሮቹ ማለት ነው በአንድ ፓርቲ ቁጥጥር ስር መዋላቸው በህዝብ ውስጥ የሚነሳ ቅሬታ አለ፣ የገለልተኝነት ጥያቄ አለ፣ የግልጽነት ጥያቄ አለ። ስለዚህ እሱንም መፍታት በሚያስችል ሁኔታ እየተዋቀረ ነው የሚል ምላሽ ሰጥተዋል ወይዘሪት ብርቱካን ሚደቅሳ። ይሁንና ግን የምክር ቤቱ አባላት ገለልተኛ አይደለም ሙሉ ለሙሉ ገለልተኛ አይደለም ብሎ ጥያቄ መጠየቅ እኛን ሁሉ እንደሌለ መቁጠር ነው የሚል አይነት ጥያቄ ጠይቀዋል። ነገር ግን ሁለቱ አካላት እርስ በርስ ተከራክረዋል። እሳቸው ያሉት በወረዳ ምክር ቤቶች የሚሆን
በቀበሌ ምክር ቤቶች እንደዚሁም በክልሎችና በፌደራል የህዝብ ተወካዮች ምክር ቤትም ጭምር አንድ ፓርቲ ብቻው ነው ምክር ቤት ውስጥ የሚቀመጠው የምክር ቤት ስራዎችንም የሚሰራው ብቻው ነው ስለዚህ እኔ ለማለት የፈለኩት የተለያዩ ድምጾች ያልተሰሙ ድምጾችና የታፈኑ ድምጾች በምክር ቤቶች መሰማት ነበረባቸው የተለያዩ ሐሳቦች እንዲቀርቡ የተለያዩ ፓርቲዎችን የወከሉ አባላት መገኘት ነበረባቸው የሚል ሐሳብ ነው ያቀረብኩትና የሰነዘርኩት ብለዋል ነገር ግን የምክር ቤቱ አባላት በበኩላቸው ሙሉ ለሙሉ ገለልተኛ አይደለም ወይም ደግሞ ኢህአዴግ ብቻ ስላሸነፈ ተአማኒ አይደለም ብሎ መደምደም አስቸጋሪ ነው የሚል ምላሽ ሰጥተዋል ሁለቱ አካላት እንግዲህ በዚህ ጉዳይ ላይ ተከራክረዋል ሌሎች ማሻሻያ የሚያስፈልጋቸው ስራዎች በአጭር ጊዜ ውስጥ ተጠናቀው የብሔራዊ ምርጫ ቦርድ መደበኛ ስራዎች እንደዚሁም ደግሞ ሀገሪቱና ህዝቡ የሚጠብቁትን አዳዲስ ውሳኔዎችና ውሳኔ የሚያስፈልጋቸውን ጉዳዮች በቅርቡ ይፋ ማድረግ እንዳለባቸው በህዝብ ተወካዮች ምክር ቤት የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ አሳስቧል ማለት ነው ተመስገን አመሰግናለሁ ዳዊት ጽዳትና አረንጓዴ ልማትን የተንተራሰ ጠንካራ ምጣኔ ሀብትን በመገንባት ረገድ ሩዋንዳና ሲንጋፖር ከዓለማችን ሀገራት በተምሳሌትነት ይጠቀሳሉ። የሀገራቱ ተምሳሌትነት የመሆን ሚስጥሩ ምንድነው ለሚለው አልአዛር ተረፈ የሚያስቃኘን ዝርዝር ዘገባ አለው። በፈጣን እድገቷ ብዙዎች በተምሳሌትነት የሚጠቅሷት ደቡብ ኤሽያዊቷ ሀገር ሲንጋፖር በጻዕዳነቷም ትጠቀሳለች። በእድገት ጎዳና ለመራመድ የሚታትሩ የአፍሪካ ሀገራት በመዳረሻ ተምሳሌትነት የሚጠቅሷት ይህችው ከተማ ጽዳትንና አረንጓዴ ልማትን ከ1960ዎቹ መጨረሻ አንስቶም ተግብራለች። ፍሳሽ አወጋገድንና መልሶ መጠቀምን አቀናጅታ ተግባራዊ ለማድረግ የቻለችው ሲንጋፖር የዜጎቿን ጤንነት ለማስጠበቅ የሚችልም ምቹ ከተማዊ እይታን ለመፍጠር መችላለች። በሽታና የተለያዩ ህጽጾች የራቀ ማህበረሰባዊ ስብዕናን ለመገንባት እንደሚያስችል ታምኖበት ተግባራዊ በመደረጉም ቱሪዝምንና ኢንዱስትሪን ያስቀደመ ምጣኔ ሀብትን ለመገንባት ማስችሏታል። በበርካታ ተራራዎች የተከበበችው ምስራቅ አፍሪካዊቷ ሀገር ሩዋንዳም ኮረብታዎችን ተንተርሳ ተገንብታለች። ይህም ከአህጉሪቱ ባላት የቆዳ ስፋት ትንሽነት ለምትጠቀሰው ኮረብታማዋ ሀገር እይታን ለመማረክ ቀልብንም ለመግዛት የሚያስችል ተፈጥሮን አላብሷታል። የዋና ከተማዋ ኪጋሊ ንጽህናና ጻዕዳነትም ተደጋግሞ የሚነገር የተምሳሌትነት ገጽታ ነው። ምክንያቱም ኡሙጋንዳ በሩዋንዳውያኑ ዘንድ አለና። የኬንያ ሩዋንዳ ቃል የሆነው ኡሙጋንዳም ለአንድ ዓላማ በአንድነት መነሳትን ታሳቢ ያደርጋል። ከ1994ቱ የእርስ በርስ ጭፍጨፋ ማግስት ሀገር የመገንባቱ ኃላፊነት ከትከሻው የወደቀበት የፖል ካጋሜ መንግስትም ህዝብ አሳታፊውን ኡሙጋንዳን በሀገራዊ ልማት መንገድነት ተግብሮታል። ቂምና ቁርሾን ከውስጣቸው ማጽዳት የቻሉት ሩዋንዳውያንም በየወሩ የመጨረሻ ቅዳሜ ጠዋት እየተገናኙ ለሶስት ያህል ሰዓታት እንደ አይን ብሌናቸው የሚንከባከቧትን ከተማም በማጽዳት አስወ በመጠበቁም ከቶ አልቸገራቸውም። ኪጋሊን ያው ለ11 አመት ነው ማቃት። ኪጋሊን ብቻ ሳይሆን መላው የአገሪቷን ክፍሎችም ተዘዋውሬ አይቻለሁ እና ንጽህናውንና ግሪነሱን ስናወራ ኪጋሊን ብቻ ሳይሆን መላው የአገሪቷ ከተሞች ውስጥ ነው ያለው። ስለዚህ በጣም ኦርጋናይዝድ የሆነ ክሊነሱን የሚሰሩት እና ይሄን ሳይ ሁሌ ቆጫለሁ በአዲስ አበባ ማለት ነው። የእኛዋ አዲስ አበባ ግንቦት 11 እንዴት ተዋብና ተጸዳ ዘንድ ተደግሶላታል። እንዲያ ቆሽሸው ይስተዋሉ የነበሩ የወንዝ ዳርቻዎቿና ጎዳናዎቿ ጸድተው የአይን ማረፊያ የሆኑ ዘንድም ሸገር ገበታዋን ዘርግታለች። የአፍሪካ መዲና የሆነችውን አዲስ አበባን ውብና ጽዱ ለማድረግ እንዲህ መታሰቡ የሚበረታታ ስለመሆኑ የሚናገሩት እነዚህ ኢትዮጵያውያን ተግባሩን ሁሉም ሊደግፈው እንደሚገባም ይገልጻሉ። ትልቅ ያለው ነገር ነው። የጠቅላይ ሚኒስትራችን ተነሳሽነት ሌሎቹ ማገዝ አለባቸው። ይሄ በአንድ በኩል ሆኖ ግን ቅድም እንዳልኩ የሰው ባህሪና አመለካከት ላይ ነው ለውጥ ማምጣት ያለው። ፕሮጀክቱ በደንብ እንዲጠናቀቅ ህብረተሰቡም ድጋፉን እንዲያሳይ መልእክት አስተላልፏል። ከጽዳት ማዕዱ መቋደስ የከተማችንን ንጽህና መጠበቁም ሁላችንም ልምድ አድርገን ልናዳብረው የሚገባ ሀገራዊ ኃላፊነት ነው። በዚሁ የምናልፈው ሸገር ፕሮጀክት ላይ ወደ ተዘጋጀ መረጃ ነው። አዲስ ዓለም ተሾመ አዲስ አበባ ከተማን ውብ ጽዱና ለኗሪዎቿ ምቹ ማድረግ ብሎም በከተማዋ የሚገኙ ወንዝና የወንዝ ዳርቻዎችን ማልማት ዋና ዓላማው ያደረገው ሸገርን የማስዋብ ፕሮጀክት በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ መደረጉ ይታወሳል። ከዚህ መርሃ ግብር ጋር ተያይዞ ደግሞ ገበታ ለሸገርም እንግዲህ አንዱ አካል ነው ማለት ነው የምንመለከተው። በዚህ ገበታ ለሸገር ላይ እነማን ናቸው ተሳታፊ የሚሆኑት የሚለው ነው የምንመለከተው። እንግዲህ የተለያዩ የሀገር ውስጥና የውጭ ተቋማትም ጭምር ተሳታፊ ሆነዋል። ከሀገር ውስጥ ስንነሳ
ከ200 በላይ የግልና የመንግስት ተቋማት ተሳታፊ ሆነዋል። ለአብነትም የኢትዮጵያ ንግድ ባንክ ከ500 ሚሊዮን ብር በላይ እንዲሁም የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ከ100 ሚሊዮን ብር በላይ ድጋፍ አድርጓል። ዓለም አቀፍ ተቋማትን ስንመለከት የተባበሩት መንግስታት የልማት ፕሮግራም 28 ሚሊዮን ብር በላይ የተባበሩት መንግስታት የኢንዱስትሪ ልማት ድርጅትም ከ28 ሚሊዮን ብር በላይ እንዲሁም የአፍሪካ ልማት ባንክም ከ17 ሚሊዮን ብር በላይ ለዚህ ፕሮጀክት ድጋፍ አድርጓል። እንግዲህ የተለያዩ ሀገራት መንግስታትም ለዚህ ፕሮጀክት መሳካት የራሳቸውን ድጋፍ አድርገዋል። የጣሊያን መንግስት 160 ሚሊዮን ብር ድጋፍ አድርጓል። የቻይና መንግስት ደግሞ እንግዲህ ፕሮጀክቱ አጠቃላይ 56 ኪሎ ሜትር ነው የሚሸፍነው። ከዚህ ከ56 ኪሎ ሜትር ውስጥ 12 ኪሎ ሜትሩን ለመሸፈን እንግዲህ ቃል ገብታለች የቻይና መንግስት ማለት ነው። በራት መርሃ ግብሩ ላይ የሚሳተፉ ተቋማትና ግለሰቦች እንግዲህ 56 ኪሎ ሜትር ነው የሚሸፍነው ብለናል። ይህ ፕሮጀክት ከዚህ ኪሎ ሜትር ውስጥ ስማቸው የተጻፈበት ምልክት ይቀመጥላቸዋል ማለት ነው። ሌላው እንግዲህ አዲስ አበባን መልክ የቀየሩ የሚል የፎቶ ስብስብ መጽሐፍ ይዘጋጃል። በዚህ ውስጥም ደግሞ ከጠቅላይ ሚኒስትሩ ጋር ፎቶ የመነሳት እድል ኖሯቸው ይህ ፎቶም በዛ መጽሐፍ ላይ የሚካተት ነው የሚሆነው። እንግዲህ ግንቦት 11 እሁድ ነው ይህ መርሃ ግብር የሚካሄደው። ከጧት ጀምሮ እስከ ምሽት ያለው መርሃ ግብር ስንመለከት ባለፈው ወር ተጀምሮ የነበረው ሀገር አቀፍ የጽዳት ዘመቻ ከጧቱ 1 ሰዓት ጀምሮ የሚካሄድ ነው የሚሆነው። ከቀኑ 9 ሰዓት ገደማ ደግሞ እነዚህ አካላት ድጋፍ ያደረጉት አካላት በቤተ መንግስት በመገኘት ጉብኝት የሚያደርጉ ነው የሚሆነው። ምሽት ላይ ደግሞ በአጼ ሚኒሊክ የግብር አዳራሽ የእራት መርሃ ግብሩ የሚካሄድ ነው የሚሆነው። እንግዲህ ይህ የፕሮጀክት በአጠቃላይ ከእንጦጦ እስከ አቃቂ የ56 ኪሎ ሜትርን የሚሸፍን ወይም ርዝመት ያለው ፕሮጀክት ነው። ፕሮጀክቱም እንግዲህ ለቀጣይ 3 ዓመታት የሚተገበር ነው። የሳይንስና ከፍተኛ ትምህርት ሚኒስቴር ከጤና ሳይንስ ተማሪዎች ባለሙያዎችና ኃላፊዎች ጋር ሲነሱ ለነበሩ ጥያቄዎች ምላሽ ለመስጠት ከዩኒቨርሲቲ ሆስፒታሎች ከተውጣጡ ባለሙያዎች ጋር ምክክር እያካሄደ ነው። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም የሕክምና ትምህርት ጥራቱንና ዓለም አቀፍ ተቀባይነቱን በጠበቀ መልኩ ለማስቀጠል ካሪኩለሙን ለማሻሻል ስራዎች መጀመራቸውን ገልጿል። ሚኒስትሯ የሕክምና ተማሪዎችን ጥያቄ በአጭር ጊዜ ሳይንሳዊ በሆነ ጥናት ምላሽ ለመስጠት ግብረ ኃይል ተቋቁሞ ወደ ስራ መገባቱንም ተናግረዋል። ሪፖርተራችን ብሩክ ተስፋዬ በጉዳዩ ላይ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። ብሩክ እንደምን ውለሃል? እንግዲህ የሳይንስና ከፍተኛ ትምህርት ሚኒስቴር ከዩኒቨርሲቲ ሆስፒታሎች ከተውጣጡ ባለሙያዎች ጋር ውይይት እያካሄደ እንደሆነ ይታወቃልና በዋናነት በዚህ መድረክ ላይ የተነሱ ነጥቦች ምንድናቸው የሚለውን እናንሳ። አመሰግናለሁ። እንግዲህ መሰለ እንደምንውልሃል ተመልካቾችንም እንደምንውላችኋል ማለት እወዳለሁኝ። በዛሬው ዕለት እንግዲህ የሳይንስና ከፍተኛ ትምህርት ሚኒስቴር ከናንተም ቀደም ሲል እንደተከሳችሁት በጤና ሳይንስ ዘርፍ ያሉ ተማሪዎችና ባለሙያዎች እንዲሁም ደግሞ የስራ ኃላፊዎች ባካተተ መልኩ የምክክር መድረክ እየተካሄደ ነው እንግዲህ የሚገኘው። ከዚህ ቀደም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የጤና ባለሙያዎች የተለያዩ ውይይቶችን አድርጓል። ከዚያ በመለስም በየክልሉ ባሉ መዋቅሮች ውይይት እየተደረገ ነው የሚገኘው። የጤና ባለሙያዎችና ተማሪዎችን ጥያቄ ለመፍታት የጤና ተማሪዎችን ወይንም ደግሞ ኢንተርን የምንላቸው የመጨረሻ ዓመት የሕክምና ተማሪዎች አሉ። ከዛ ስፔሻላይዝ የሚያደርጉ ሰብ ስፔሻሊቲ የሚባል በየደረጃው የሚማሩ ተማሪዎች አሉ። እነዚህን ግን ችግር በዋናነት የሚመለከተው ለመፍታት የሳይንስና ከፍተኛ ትምህርት ሚኒስቴር እንደመሆኑ የተለያዩ ኃላፊዎችና የዘርፉ ባለሙያዎች በተገኙበት የምክክር መድረክ እየተካሄደ ነው የሚገኘው። እንግዲህ በዋናነት የተነሱትን ችግሮች ስንመለከታቸው በተሳታፊዎቹ በኩል ማለት ነው ከፍተኛ የሆነ የስራ ጫና አለ፣ ምቹ ያልሆነ የስራ አካባቢ እንዳለ፣ ያልተመጣጠነ ክፍያም እንዲሁ እንዳለ ነው። እንግዲህ ትርፍ ሰዓትና የጥቅማ ጥቅም ክፍያን ይጨምራል። እነዚህ ነገሮች እንዳሉ ችግር እየሆኑ እንደሆነ ነው የጠቀሱት። ከዚህ በተጨማሪም የሕክምና ትምህርት ጥራትን ጥያቄ ውስጥ የሚከቱ የተለያዩ አሰራሮችና የካሪኩለሙም ላይ ጥያቄዎችን አንስተውበታል። እነዚህን ችግሮች ታዲያ ለመፍታት የሳይንስና ከፍተኛ ትምህርት ሚኒስቴር ምን እየሰራ ነው ስንል የሳይንስና ከፍተኛ ትምህርት ሚኒስትርን ፕሮፌሰር ሂሩት ወልደማርያም እዚህ አጠገብ ይገኛሉ።
ከእሳቸው ጋር አጠር ያለ ቆይታ የማድረግ ነው የሚሆነው። ፕሮፌሰር ከልብ አድርጌ አመሰግናለሁ። እስኪ እንግዲህ በመድረኩ ላይ ለመከታተል እንደቻል ነው ተሳታፊዎቹ የተለያዩ ጥያቄዎችን አንስተዋል። ከክፍያ ጋር ከስራ ቦታ ሁኔታ ጋር እንዲሁም ደግሞ የትምህርት ጥራቱን ጥያቄ ውስጥ የሚከቱ ነገሮች አሉ ብለዋልና ለነዚህ እስኪ በአጭር ጊዜ ምላሽ ለመስጠት ያስቀመጣችሁት የመፍትሄ ማቅጣጫ አለ ምን ናቸው የሚሉትን እስኪ አንሱ። እሺ አመሰግናለሁ። እንግዲህ ሳይንስና ከፍተኛ ትምህርት እነዚህ የተለያዩ ችግሮች የቀረቡ ችግሮችን ለመፍታት በበኩሉ በተለይ ከስርዓተ ትምህርቱ ጋር ተጓዳኝ የሆኑ ጉዳዮችን እንደ አጀንዳ ለቅሞ ይዞ የተለያዩ ግብረ ኃይሎችን ከራሳቸው ከዩኒቨርሲቲ ሆስፒታሎች የተውጣጡ ባለሙያዎች እና መምህራን ያሉበት 4 ግብረ ኃይሎችን አቋቁሞ ለእያንዳንዱ የተለየ ተልዕኮ ሰጥቶ ወደ ስራ ገብቷል። ዛሬ ይሄ ምክክር መድረክም እሱ ላይ ተጨማሪ ግብአት ካላቸው የሚመክሩን ከሆነ ምን እናርግ የሚለው በጋራ ለመመካከር ነው እና አንዱ እንግዲህ የተለማማጅ ሐኪሞች ወይም ደግሞ የኢንተርኒዎች የስራ ጫና ከ36 ሰዓት በተከታታይ ይሰራሉ። ከፍተኛ የስራ ጫና አለ፣ ግን ምቹ ሁኔታ የለም፣ የሚያርፉበት የለም፣ የሚቀመጡበት የሚተኙበት ክፍያም የለውም። ስለዚህ እንደ ተማሪ ነው እንደ ሰራተኛ ነው የምንታየው። ይሄ መፈታት አለበት። እንደ ተማሪ ከሆነ የትምህርት ሰዓቱ የተወሰነ ነው፣ በዛ ሰዓት ብቻ መስራት አለበት። እንደ ሰራተኛ ከሆነ ኤክስትራ ሰዓት ሌሊት እና ዊኬንድ ለምንሰራበት ለዲዩቲው ክፍያ ያስፈልጋል የሚል ኢሹ ነው የተነሳውና አንድ ቡድን ይሄንን በተለይ የኢንተርንስ ችግር ካሪኩለሙን ኮምፕሮማይዝድ ሳይሆን የትምህርት ስርዓቱ የትምህርት ጥራቱ ችግር ውስጥ ሳይገባ ነገር ግን ማሻሻል የሚገባን መለወጥ የሚገባን ምን አለ የዓለም አቀፍ ተሞክሮንም በመዳሰስ የሀገራችን ነባራዊ ሁኔታ ግምት ውስጥ አስገብቶ ምን ይደረግ የሚል የሚያጠና ከተለያዩ ዩኒቨርሲቲዎች የተቋቋመ አንድ ግብረ ኃይል እሱ ላይ እየሰራ ነው። የመፍትሄ ምክረ ሀሳብ በቅርቡ ያመጣል። በሁለተኛ ደረጃ አጠቃላይ የነዚህ ዩኒቨርሲቲ ሆስፒታሎቻችንም ያላቸው አደረጃጀት፣ የአሰራር ስርዓት፣ ግብአት ምቹ ያለመሆኑ ለባለሙያዎች፣ ለተማሪዎች፣ ለመምህራን እሱን አስመልክቶም እንደዚሁ ይሄን አጥንቶ የመፍትሄ ሀሳብ የሚያመጣ ከጤና ጥበቃ ጋር በቅርብ ነው የምንሰራው ሌላ ቲም እንዲሁ ተደራጅቷል። በሶስተኛ ደረጃ ከክፍያ ጋር ተያይዞ ተመሳሳይ ስራ የሚሰሩ ባለሙያዎች፣ ተማሪዎች የተለያዩ ዩኒቨርሲቲዎች ውስጥ የተለያዩ ዩኒቨርሲቲ ሆስፒታሎች ውስጥ የተለያየ ክፍያ የመከፈል ነገር አለ። ወጣ ገባ የሆነ ወጥነት የጎደለው ክፍያ የተዘበራረቃለና እሱንስ ምንድነው የሚመስለው የክፍያ ስርዓቱ? ለምንድን ነው የሚከፈለው? ለማምን የት ቦታ ይከፈላል? እንዴት አድርገን ወጥ የሆነ ባለን አቅም እንደው ሪዝነብል የሆነ ክፍያ እናድርግ የሚለውንም ሌላ ቲም እንደዚሁ 9 ሰዎች ያሉበት ከተለያዩ ዩኒቨርሲቲዎች ሜዲካል ኮሌጅ የተውጣጡ እያጠኑ ነው ያሉት። በሶስተኛ ደረጃ የትምህርት ጥራቱን አስመልክቶ የትምህርት ጥራቱ ተማሪዎቹ ሲወጡ ሪሊ ካሪኩለሙ ላይ ያለውን ትምህርትና ክህሎት ይዘው ነው ወይ የሚወጡት? ለዛ ኤክስፖዝድ ሆነዋል ወይ? በትክክል የመምህር ተማሪ ስብጥር፣ የተማሪ ታካሚ ስብጥር፣ የተማሪ ላቦራቶሪና ሌሎች ሴታፖች ስብጥር ምን ይመስላል? ኮርስ ትልቅ ስታንዳርድ አለ በዓለም አቀፍ ደረጃ። ያ እንኳን ባይሟላ ተገቢውን እውቀትና ክህሎት አስይዞ የሚያስወጣቸው ሁኔታ ነው ወይ ያለው? ስርዓቱ ምን ይመስላል የሚል ይሄን የሚፈትሽ ደግሞ ሌላ 4ኛ ግብረ ኃይል አለ እና በአጭር ጊዜ ከሳምንት እስከ 10 ቀን በሆነ ረቂቅ ሰነድ መጥቶ ከነሱ ጋር መልሰን የምንወያይበት መሆኑን ተግባብተናል። እንግዲህ ተመስገን ካለን ሰዓት አንጻር ለጊዜው ያሉት መረጃዎች እነዚህ ናቸው። በቀጣይ በሚኖረው የውይይት መድረክ ላይ የሚሰጡ ምላሾችን ይዘን በምሽቱ የዜና ወጃችን የምንመለስ ይሆናል። አመሰግናለሁ ብሩክ። ሕግ የማስከበሩ ስራ በተጠናከረ መልኩ መካሄድ አለበት ሲሉ ኢቲቪ ያነጋገራቸው የድሬዳዋ ከተማ ነዋሪዎች ገለጹ። የነዋሪዎችን አስተያየት ሪፖርተራችን ኢዮብ ሞገስ አሰባስቧቸዋል፣ እንደሚከተለው ይቀርባል። በሰላም ውሎ ሰላም እንዳይገባ ስጋት አለበት ህዝቡ። ይሄ ነው ሕግ መከበር አለበት ዋና ነገር። ሌላው አጥፍቶ ዝም ብሎ ከተለቀቀ አንድ ቡድን ሌላውንስ ምን ሆነ ብሎ እሱም በዛ ይቀጥላል። በምክርም ይሁን በቅጣትም ይሁን በመናም የሚስተካከልበት መንገድ መንግስት መፈለግ አለበት። ሰው በሰላም ለመኖር ተጨንቆ ፈርቶ ወጥቶ ለመግባት እየተጨናነቀ ነው ያለው እና ይሄ ነገር ወደ ቀድሞ የፍቅር እና የመተሳሰብ አብሮ የመኖር ቢመለስ
ጥሩ ነው ብዬ አስባለሁ። በመንግስትም ደረጃ ትኩረት ቢሰጠው ስልጣን ክፍፍሉ ራሱ የተመሰረተው በቁጥር ላይ የተመሰረተው ማለት 40-40-20 መባል ነገር ማለት ነው። ብር መሰረት ሳይሆን ማለት በየትኛው እውቀት ያለው ሰው ማለት በየትኛው ቢሮ ነው ድሬዳዋ መቀየር የሚችል ሰው ነው እንጂ ይሄ የፖለቲካል ኢንፍሉዌንስ ማለት የፖለቲካ ጫናው ከተማዋን ወደ አላጎተተ ድሮ በጣም እንደዚህ የሚያሰንተን ሚል ሰላም አለ። አሁን ግን በጣም ሰላሙ እየደፈረሰ ነው። አንዱ ሰፈር እንትን ሲል ሌላው ሰፈር ደግሞ ይያያዛል እየሰሙ ማለት ነው። እና በጣም ሰላሙ በጣም እንትን አስኪ ነው። እነዚህ ችግሮች አብዛኛውን የተፈጠሩት ወጣቱ ስራ የለውም። አብዛኛው ወጣት ስራ የለውም። ይሄን ወጣት ደግሞ በስራ ማቀፍ ያስፈልጋል። አዳዲስ ስራዎች በከተማዋ ላይ እየተመሰረቱ ለነዚህ ወጣቶች የስራ በር ቢከፈትላቸው ሁሉም ወደዚህ ስራ ቢገባ እንደዚህ አይነት ህውከትና ረብሻ ይፈጠራል ብዬ አላስብም። በተያያዘ ዜና የድሬዳዋ ከተማ ነዋሪዎች ባነሷቸው ጥያቄዎችና እንደዚሁም ደግሞ በሌሎች ጉዳዮች ዙሪያ ሪፖርተራችን ኢዮብ ሞገስ የከተማዋ ምክትል ከንቲባ አቶ መሐዲ ግሬ ጋር ቆይታ አድርጓል። ከወራት በፊት በድሬዳዋ ከተማ የሚስተዋሉ ችግሮችን ለማቃለል በማለም አዲስ አመራር ወደ መስተዳደሩ ኃላፊነት መጥቷል። አዲሱ አመራር በፖለቲካ፣ በኢኮኖሚ እንዲሁም በማህበራዊ ጉዳዮች የሚስተዋሉ ችግሮችን ለመቅረፍ የተለያዩ ስራዎችን ሲያከናውን መቆየቱ ይገለጻል። በጸጥታ መዋቅሩ በአመራር ምደባው ላይና እንዲሁም በሌሎች ጉዳዮች ላይ እየተደረጉ ያሉ ማሻሻያዎችም ተጠቃሽ ናቸው። ከወራት በፊት ወደ ኃላፊነት የመጡት የከተማዋ ምክትል ከንቲባ አቶ መሐዲ ግሬ ቀድሞ በአመራሮች መካከል በነበረው ክፍፍል ለነዋሪዎች የመሬት ምንጭ የነበሩ ችግሮች እንዲበራከቱ ምክንያት መሆናቸውን ይገልጻሉ። እናም አዲሱ አመራር ችግሮቹን ለመቅረፍ የተለያዩ ስራዎችን እያከናወነ ቢሆንም ቀድሚያ ጸጥታና ሰላምን ለማስከበር ትኩረት ሰጥቷል ይላሉ። የህዝቡን ጥያቄ ለመመለስ በዋነኝነት መጀመሪያ የተረጋጋች ከተማ ሰላማን ማስፈን የሚለውን ትኩረት ሰጥተን ላለፉት አንድ ወር ከምናምን በሰፊው ስንሰራበት ነበር። ኦልሞስት ከአንድ ሁለት ሳምንት በፊት የከተማውን የሰላም ሁኔታ ወደ አስተማማኝ በሚባልበት ደረጃ ለመመለስ ችለናል። በከተማዋ በተለያዩ አካባቢዎች ለሚስተዋሉ ችግሮች የህገወጥ ንግድ ተሳታፊዎች የጎላ ድርሻ እንደነበራቸው ምክትል ከንቲባው ገልጸዋል። አንድ አካባቢ ችግር ይፈጠራል። የሚፈጠርበት ምክንያት በዋነኝነት በሌላ አቅጣጫ ኮንትሮባንድ ለማስገባት ነው። የጸጥታ አካላት እዛ አካባቢ ትኩረት እንዳያረጉ ምክንያቱም ችግር የተፈጠረበት አካባቢ ላይ ትኩረት ሰጥተው እንዲንቀሳቀሱ አቅጣጫ የማስቀየስ ስራዎች በኮንትሮባንዲስቶች ሲሰሩ ነበር። በሌላ በኩል የችግሮች ዋነኛ ምንጭ እንደሆነ የታመነበትን የስራ አጥነት ችግር ለማቃለል ከተማ አስተዳደሩ ልዩ ትኩረት ሰጥቷልም ብለዋል ምክትል ከንቲባው። እቅዶች አልቀው ወደ ስራ እየተገባ ነው። ካለን ያው በጀት መድበን ሰፊ ለወጣቱ ስራ የሚፈጠርበት ሜካኒዝም ኦሬዲ አመቻችተናል። ምክትል ከንቲባው የከተማው አመራር ሁሉንም ነዋሪዎች በእኩልነት ሊያገለግል ይገባልም ብለዋል። ሶዴፓና ኦዲፒ ከይገባኛል ጥያቄ ወደ ፓወር ሼሪንግ ገብተው ያለውን ማህበረሰቡን ወደፊት የመውሰድ ጉዳይ ተብሎ ነው 40-40 የመጣው። ከዚህ የተለየ ሌላ ምንም ሐሳብ የለው። ግን በዋነኝነት ችግሩ የ40-40 ጉዳይ አይደለም። ችግሩ ፍትሃዊ ተጠቃሚነት ላይ እንዳለ ነው። በ40-40 የተመደቡ አመራሮች ጎጠኛ ከሆኑ ብሔርተኞች ከሆኑ ከብሔራቸው ውጭ ለሌሎች አገልግሎት ማይሰጡ ከሆነ ደን ምን እንደሚፈጠር በግልጽ መገመት ይቻላል። በከተማዋ ህግን የማስከበር ስራ የተሳካ እንዲሆን የከተማዋ ነዋሪዎች የነቃ ተሳትፎ እንዲያደርጉም ምክትል ከንቲባው ጠይቀዋል። ከተማ አስተዳደሩ ህግ ማስከበር አላቃተው። በዋነኝነት ይህ ችግር ከከተማው ጸጥታ አካላት በላይም አይደለም። ነገር ግን ከግንዛቤ ውስጥ ማስገባት ያለብን የማህበረሰቡ ሪስፖንሲቢሊቲም ነው። ሁለት ሰው በተጣላ ቁጥር ሌላም ቦታ የሚያገላግለው በመጀመሪያ ደረጃ የጸጥታ አካላት ሳይሆኑ ማህበረሰቡ ነው በመጀመሪያ ደረጃ የሚያገላግለው እና በዋነኝነት መሰራት ያለበት አሁንም ህዝብ ለህዝብ የማቀራረቡ ስራዎች በሰፊው አሁንም ቀጥለን የምንሰራበት ጉዳይ ነው።
አቶ መህዲ በከተማዋ የሚስተዋሉ ህገወጥ ግንባታን፣ ህገወጥ ንግድን እንዲሁም ህገወጥ የሰዎች ዝውውርን ለመከላከል የተለያዩ ተግባራት እየተከናወኑ መሆኑን ገልጸዋል። በተጨማሪም እስከ ታችኛው መዋቅር ድረስ አዲስ አመራር መመደቡንም አንስተዋል። ለኢቲቪ ዜና ኢዮብ ሞገስ ድሬዳዋ። በሀገር ውስጥም ሆነ ከሀገር ውጭ የሚኖሩ ኢትዮጵያውያን የሀገሪቱን ሰላም የማስጠበቅ ጉዳይን ቅድሚያ ሊሰጡት እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው በዚህ ዙሪያ በእርቀ ሰላም ኮሚሽን ከህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ እንዲሁም ሌሎች አካላት ጋር ውይይት እያደረጉ ነው። ከሀገር ወጥተው የነበሩ ምርጫ 1997ን ተከትሎ የተከሰቱ የጸጥታ ችግሮችን እንዲያጣራ ተቋቁሞ የነበረው አጣሪ ኮሚሽን የቀድሞ አባላት ወደ ሀገር ውስጥ በመግባት ከአፈ ጉባኤ ታገሰ ጫፎ ጋር ውይይት እያደረጉ ነው። ውይይቱን የተከታተለች የምትገኘው ሪፖርተራችን ፋሲካ አያሌው ተጨማሪ መረጃ ሊሰጠን በቀጥታ ከስፍራው ተገኝታለች። ፋሲካ እንደምንውለሻል። አፈ ጉባኤው ከዚያ ከቀድሞ አጣሪ ኮሚሽን ጋር ያደረጉት ውይይት ምን መልክ ነበረው? ጥያቄ ተነስቶ ከሆነ ምን ጥያቄ ያነሱ? አፈ ጉባኤውስ ምን መለሱ? አመሰግናለሁ ተመስገን። እንግዲህ በሀገሪቱ ከረጅም ዓመታት ጀምሮ በሚከሰቱ የፖለቲካም ሆነ ሌሎች ቁርሾች እንዲሁ የጸጥታ ችግሮች እነዚህ የጸጥታ ችግሮች ለተለያዩ የሰብአዊ መብት ጥሰቶች ምክንያት ሲሆኑና ዜጎችም ለሰብአዊ መብት ጥሰት ሲጋለጡ አስተውለናል፣ ሲነገርም የነበረ ነው። እንግዲህ ከነዚህ መካከል በምርጫ 97 በተከሰተው የጸጥታ ችግር የምርጫ አጣሪ ኮሚሽን ሆነው ሲያጣሩ የነበሩ ግለሰቦች የምርጫ ማጣራቱን ስራ በተገቢ መንገድ አላከናወናቸውም በሚል ከሀገር ውጪ ለመሰደድ እንዲሁም ደግሞ የተለያዩ የሰብአዊ መብት ጥሰቶችም እንደተዳረጉ ነው ዛሬ በተደረገው ከአፈ ጉባኤ ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር ባደረጉት እነዚህ ግለሰቦች ባደረጉት ውይይት ሲገልጹ የነበረው። እነዚህ ግለሰቦች እንግዲህ ከ13 ዓመታት በኋላ በእርቅ ነገሮችን ለመፍታት እንዲሁም ደግሞ ያሉትን ችግሮች በመተውና ለሀገራቸው የተለያዩ አስተዋጽኦችን ለማበርከት ነው ወደ ሀገር ገብተው ውይይት እያደረጉ የሚገኙት ከአፈ ጉባኤው ጋር ማለት ነው። እንግዲህ በሀገሪቱ ሲከሰቱ የነበሩ የጸጥታ ችግሮችን ለመፍታት እንዲሁም ደግሞ ዜጎች ለሰብአዊ መብት ጥሰት እንዳይጋለጡ በማድረግ የተለያዩ ክትትሎችና ቁጥጥሮችን እንዲያደርግ እና ዜጎችንም ከለላ ለማድረግ እንዲያስችል የህዝብ ተወካዮች ምክር ቤት ያቋቋመው የእርቀ ሰላም ኮሚሽን እንዳለ የሚታወቅ ነው። እነዚህ አካላትም እንግዲህ ከዚህ ኮሚሽን ጋር እንዲሁም ደግሞ ከተለያዩ ግለሰቦችና እንዲሁም ደግሞ የከፍተኛ ፍርድ ቤት ሌሎችም ቋሚ ኮሚቴዎች ጋር በመሆን ነው ውይይት ሲያደርጉ የነበረው። እነዚህ ግለሰቦች እንግዲህ በእኛ ላይ የተለያዩ ሰብአዊ መብት ጥሰቶች ተደርገዋል፣ ለዜጎች ከለላ በማድረግ የተለያዩ ሙግቶችን ስናደርግ ቆይተናል። ሆኖም የነበሩ ነገሮች እንዳሉ ሆነው እኛ ከሀገር ለመውጣት ተገደናል። ሆኖም በእኛ መብቃት አለበት፣ ለዜጎች የተለያዩ ከለላዎች መደረግ አለባቸው፣ ፍትህ በአግባቡ ሊሰጥ ይገባል። እኛም ነገሮችን በእርቅና በሰላም በመተው ወደ ሀገር ገብተን እነዚህን አስተዋጽኦች ለዜጎቻችንና ለሀገራችን ማበርከት አለብን የሚል አቋም እንዳላቸው ነው የገለጹት። የተለያዩ አካላትም እንዲሁ አስተያየታቸውን በእነዚህ ግለሰቦች መምጣት ተከትሎ ሲሰጡ ነበረ። ከነዚህ መካከል እንግዲህ የእርቀ ሰላም ኮሚሽን ምክትል ሰብሳቢ ወይዘሮ የትነበርሽ ንጉሴ የተናገሩት ነገር አለ። እነዚህ ሰዎች የተለያዩ በአጣሪ ኮሚሽን አባል ሆነው በሰሩበት ወቅት የተለያዩ ሂደቶችን አልፈዋል። እነዚህን ተሞክሮች ይዘው በእርቀ ሰላም ኮሚሽን ውስጥ የራሳቸውን የሆነ ድጋፍ እንዲሰጡም ጠይቀዋል ማለት ነው። እነዚህ አጣሪ ኮሚሽኖች የቀድሞ አባላትም ድጋፋቸውን ለመስጠት ፈቃደኛ መሆናቸውን የተናገሩት። የምክር ቤቱ አፈ ጉባኤም እንዲሁ የተለያዩ አካላት ዜጎች የኢትዮጵያውያን በሀገር ውስጥም በውጭም የሚገኙ ዜጎች ሀገሪቱ ሰላም እንድትሆን ዜጎቿን በሰላም ወጥተው እንዲገቡ የሰብአዊ መብትም እንዲጠበቅና የዜጎችም ከለላ እንዲጠበቅ ሁሉም የድርሻው እንዲወጣ እነዚህም አካላት የድርሻቸው እንዲወጡና አበርክቶታቸውን ለዜጎቻቸው ለሀገራቸው እንዲያበረክቱ ነው የጠየቁት። ውይይቱ አሁንም እንደቀጠለ ነው። ከሌሎችም ሀሳቦች እየተነሱ ነው የሚገኙት። አጠቃላይ ያለው እስካሁን ያለው መድረክ ይህንን ይመስላል። ቀጣይ የሚኖሩትን ሀሳቦች ደግሞ በቀጣይ የዜና ውይይቶቻችን የምናደርስ ይሆናል። አመሰግናለሁ ተመስገን። እኔም አመሰግናለሁ ፋሲካ።
በቤኒሻንጉል ጉሙዝ ክልል መተከል ዞን የግልገል በለስ ከተማ ወደ ቀድሞ የሰላም እንቅስቃሴ የተመለሰች መሆኑን ነዋሪዎቿ ተናገሩ። ከአማራ ክልል አዊ ዞን ጃዊ ወረዳ 1615 የጉሙዝ ማህበረሰብ ተፈናቃዮች በግልገል በለስ ሁለተኛ ደረጃ ትምህርት ቤት ተጠልለው ይገኛሉ። ተፈናቃዮቹ በቂ እርዳታ የተደረገላቸው አለመሆኑን ተናግረዋል። ሙሉ ግርማይ በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ በተነሳ ግጭት አካባቢው ሰላም ርቆት ቆይቷል። የመተከል ዞን ከተማ የሆነችው ግልገል በለስም ለቀናት የከተማዋ እንቅስቃሴ ተገቶ ነበር። ዛሬ ላይ ግን ከተማዋ ወደ ቀድሞ ሰላሟ የተመለሰች ይመስላል። በዳንጉር ወረዳ ለተፈናቀሉ ማህበረሰቦች የግልገል በለስ ነዋሪ የሆኑ በጎ ፈቃደኞች እርዳታ ሲያሰባስቡ አገኘናቸው። ነዋሪዎቹም የከተማዋ እንቅስቃሴ እየተመለሰ መሆኑን ይናገራሉ። ግጭቱ በተፈጠረበት አካባቢ የሚነሱ አንዳንድ ወሬዎችም ከተማውን ወደ ውዥንብርነት ነስቶ ከዚህም አካባቢ ግጭቶች እንደምነሱ ተጠብቆ ህብረተሰቡ በጣም በተወናበደ እንትን ውስጥ ነበር ወዲና ወዲህ ሲሯሯጥ የነበረው። በአሁኑ ጊዜ ግን በአንጻራዊ የሆነ ግጭቶች ስለቆሙና አንዳንድ ከስጋት የሚነሱ ነገሮች እንትን ለማለት ከተማዋ ወደ ቀድሞዋ ተረጋግታ ሙሉ በሙሉ በሚባል መልኩ ተግባራዊ እንቅስቃሴያቸውን ያከናወኑ ነው። ለአመታት በጉርብትና የኖሩት ማህበረሰቦችም በድንገተኛ ግለሰባዊ ጸብ እንዲራራቁ ሆነዋል። የከተማዋም ነዋሪ ስጋት ገብቶት ነበር። በዚህም ማህበረሰቡም ሆነ መንግስት ዘላቂ መፍትሄ ማምጣት እንደሚገባው ነዋሪዎቹ ይገልጻሉ። አንደኛ ህዝብ ሰው በየአቅጣጫው የሚገደልበት ሁኔታ ነበረ። ባልታሰበ ክስተት ችግር ነበረ። ብዙ የተወሰኑ ብዙሃን እንትኖች ተጎድተዋል። ማህበረሰብ ክፍል ተጎድተዋል ባላወቁት ሁኔታ። አሁን ግን ያው ጸጥታ ኃይሉም ሌላውም አካባቢ ማህበረሰቡም አስተዳደሩም ተረባርበው ያው የተስተካከለ ደረጃ ላይ ደርሷል ማለት ይቻላል። ወጥቶ መንቀሳቀስ የዕለት ተዕለት ተግባራቸውን የተገብሩ ዘንድ ለሰላም ቅድሚያ ሊሰጥም እንደሚገባ ነዋሪዎቹ ያሳስባሉ። የጸጥታ መዋቅሮች አጠቃላይና የልማት መዋቅሮች ተጠናክሮ ህብረተሰቡን አረጋግቶ የማቆየት ሁኔታ ትንሽ ክፍተት ስላለበት በዙሪያ ያለው ህብረተሰብ ተረጋግቶ ለመኖር ያለመቻልና የእቃ ማጓጓዝ ሁኔታ በከተማው ላይ ሲታይ ሌሎችም የሞራልና የተስፋ መቁረጥ ሁኔታ ስላለ ይሄ በአጭር ጊዜ ውስጥ የሚስተካከልበት ሁኔታ ቢፈጠር ነው የሚሻለው። ከምንም በላይ ሰላም ነው። ልማቱ ለመስራት ሰላም ነው የሚጠይቀው። ሌላ መሰረተ ልማት ለመስራት ሰላም ነው የሚጠይቀው። ሰላም ከሌለ ሌላ ማንሳት ስለማይቻል ቀዳሚውን የሰው ልጅ መሰረታዊ ጉዳዮች ትልቁ ነገር ለሀገር እድገትም ለለውጥም ለምንም ሰላም ወሳኝ ነው። በተለይ ደግሞ ለዚህ ግጭትም ሆነ ምንም ተዋናይ ነው ሰዎች ለህግ መቅረባል የግድ ያ ካልሆነ ሰዎች የጉሪጥ ትናንትና የሰራው ሰው ጋር ሲካድ ህግ ምንም ሊያደርጋቸው እንደማይችል ሲገነዘብ ራሱን ወደ ስርዓተ አልበኝነት ሊገባ ስለሚችል ማህበረሰቡ ራሱ እነዚህን ግጭቶች እንዳያስነሱ የሚጠብቁ ወደ ህግ ማቅረብ አለበት፣ መጋለጥ አለበት። የታላቁ ህዳሴ ግድብ መዳረሻ ላይ የምትገኘው ግልገል በለስ ከተማ ከአመታት ወዲህ እየተነቃቃችና በፍጥነት እያደገች ያለች ከተማ ናት። ይኸውም ተጠናክሮ እንዲቀጥል የሰላም አየርን ትሻለች። ለኢቲቪ ለተጠናከረው ዘገባ ሙሉ ግርማይ ነኝ፣ መተከል ግልገል በለስ። የስምጥ ሸለቆ ሐይቆችን ከተፈጥሯዊና ሰው ሰራሽ አደጋዎች ለመከላከል የተቀናጀ የውሃ ሀብት አስተዳደርን ማስፈንና ተጠቃሚነትን መከታተል እንደሚያስፈልግ የፌዴራል የተፋሰሶች ልማት ባለስልጣን ገለጸ። ከስምጥ ሸለቆ ሐይቆች አንዱ በሆነው በሐዋሳ ሐይቅ ንዑስ ተፋሰስ ላይ ያተኮረ የምክክር መድረክ በመካሄድ ላይ ይገኛል። ይህንኑ የምክክር መድረክ የተከታተለው ሪፖርተራችን ሚካኤል ገዙ ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ነው የሚገኘው። እንደምን ውለሃል ሚካኤል? በተፋሰሶች የሚያጋጥም አደጋን ከመከላከል አንጻር በዚህ የውይይት መድረክ ላይ የተቀመጡ የውሳኔ አቅጣጫዎችም ካሉ ልትነግረን ትችላለህ? አመሰግናለሁ ተመስገን። እንግዲህ በስምጥ ሸለቆ ሐይቆች ተፋሰስ ላይ ያሉ የውሃ ሀብት አስተዳደርን ለማምጣት የውይይት መድረክ ዛሬ በሐዋሳ በመካሄድ ነው የሚገኘው። በዚህ የውይይት መድረክ ላይ እንግዲህ የተለያዩ የሚመለከታቸው የመንግስት አካል የመንግስት መስሪያ ቤት ተቋማት ተወካዮች እንደዚሁም ደግሞ ዩኒቨርሲቲዎችም ጭምር ተሳትፈውበት ከጧት ጀምሮ በነበረው በዚህ የውይይት መድረክ ላይ እንግዲህ 3 ጥናታዊ ጽሁፎች ቀርበዋል። እነዚህ ጥናታዊ ጽሁፎች በእነዚህ በተፋሰሱ ሐይቆች ዙሪያ በተለይም ደግሞ በሐዋሳ ንዑስ ተፋሰስ ላይ ያሉ ችግሮች
ችግሮች ላይና መፍትሄዎች ላይ ያተኮሩ ጥናታዊ ጽሁፎች ቀርበዋል። እንግዲህ እንደሚታወቀው በኢትዮጵያ 12 ንዑስ ተፋሰሶች እንዳሉ በጥናት ይታወቃል። ከነዚህ 12 ንዑስ ተፋሰሶች ከ12 ተፋሰሶች ይታወቃሉ። ከነዚህ ውስጥ ደግሞ የስምጥ ሸለቆ ሐይቆች ንዑስ ተፋሰስ አንዱ ነው። በዚህ የስምጥ ሸለቆ ሐይቆች ተፋሰስ ደግሞ 4 ንዑስ ተፋሰሶች ይገኛሉ። ከነዚህም ውስጥ የዝዋይ ሻላ ሐይቅ ንዑስ ተፋሰስ እንደዚሁም ደግሞ የአባያ ጫሞ ንዑስ ተፋሰስና የሐዋሳ ሐይቅ ንዑስ ተፋሰስ እንደዚሁም ደግሞ የጨው ባህር ንዑስ ተፋሰስ ይገኙበታል። ከነዚህ ውስጥ እንግዲህ አንዱ የሆነው የሐዋሳ ሐይቅ ንዑስ ተፋሰስ ላይ ያተኮሩ ጽሁፎች ናቸው ዛሬ እየቀረቡ የሚገኙትና ከሰዓት በኋላም በእነዚህ በቀረቡ ጽሁፎች ዙሪያ ውይይቶች ይደረጋሉ ተብሎ ይጠበቃል። በአጠቃላይ የስምጥ ሸለቆ ሐይቆች ተፋሰስ ወደ 53000 ስኩዌር ኪሎ ሜትር ስፋት ይሸፍናሉ ተብሎ ነው የሚጠበቀውና እነዚህ ሐይቆች ግን በተለይም ደግሞ የሐዋሳ ሐይቅ በተለያዩ ምክንያቶች አደጋዎች የተጋረጡበት እንደሆኑ ተነስቷል። በተለይም ደግሞ ለሐይቁ ገባር የሆነው የጨለለቃ ሐይቅ መጠኑ እየቀነሰ የመጥፋት አደጋ ላይ መድረሱ የሚታወቅ ነውና ይሄ እንዲያጋግምም የተለያዩ ስራዎች ይሰራሉ። ነገር ግን አሁን ደግሞ የሐዋሳ ሐይቅ ከሚያጋጥሙ ዋነኛ ችግሮች ተብለው በጥናቶቹ ላይ ከተነሱት ጉዳዮች መካከል በሐይቁ አዋሳኝ አካባቢዎች ላይ የሚከናወን የግብርና ስራ ወደ ሐይቁ ደለሎችን ይዞ ይገባል። ከዛ ባሻገርም ደግሞ ወደ የሐይቁ ይዞታ ላይ በጣም ቀርበው የግብርና ስራዎችን ማከናወንም እንዲሁ ከግብርና ስራዎች ላይ ደግሞ የሚነሱ የተለያዩ ኬሚካሎችም ጨምሮ ወደ ሐይቁ የገቡ የሐይቁ ብዝሃ ህይወት ላይም ጭምር ጉዳት የሚያስከትሉና ለተለያዩ ልማቶችም ከሐይቁ የሚቀዱ ውሃዎች የውሃ በብዛት የሚወሰድ ውሃ የሐይቁን መጠን ከመቀነስ አንጻርም በተለያየ መንገድ ብቻ ሐይቁ ላይ ጉዳቶች ያስከትላሉና በዚህ መድረክ ላይ እንግዲህ የተነሱ ሀሳቦችና ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዣለሁ። እንግዲህ በፌዴራል የተፋሰሶች ልማት ባለስልጣን ዋና ዳይሬክተር ዶክተር አዳነች ያሬድ አጠገቤ ይገኛሉ። አመሰግናለሁ ዶክተር። እሺ አመሰግናለሁ። እስኪ እንግዲህ የተቀናጀ የውሃ ሀብት አስተዳደርን ለማምጣት ከዚህ ቀደም እንደሚታወቀው ግን አሁን ችግሮች በስፋት ይነሳሉ። እነዚህ ለማስፈጸም የተሰሩ ስራዎች ውጤታማ አይደሉም ተብሎም ይነሳልና ከዚህ አንጻር ምንድነው ችግሮች አሁን የህጎችን ማስፈጸምና እነዚህን ሐይቆች ለመታደግ የሚሰሩ ስራዎች ሰው ሰራሽ ደግሞ ከመጠን በላይ የሆነ ውሃ መውሰድ ነው። ምን የሚወሰደው ውሃ ለመጠጥ ውሃ ሊሆን ይችላል፣ ለመስኖ ሊሆን ይችላል፣ ለኢንዱስትሪ ሊሆን ይችላልና ለተለያየ ጥቅም ውሃዎች ይወሰዳሉ። ያ ሲወሰድ ግን ያንን ለመተካት ብዙ ስራ ሲሰራ አናይም። ለዚህ ነው አንዱም የተፋሰሶች ልማት ባለስልጣን ማንዴቱ ምንድነው ይህንን ወተርሼድ ብንለው ወይም የተፋሰሱን እንዲያገግም የማድረግና በቂ ውሃ እንዲሰጥ የማድረግ ስራ እንዲሁም የምንወስዳቸውን ውሃዎች በመጠን የተቆጠቡ እንዲሆኑ የሚሰራ ተቋም ነው። ከፖሊሲዎች አንጻር በመናይበት ጊዜ የወተር ፖሊሲ በሚኒስቴር መስሪያ ቤቱ በውሃ መስኖና ኢነርጂ በኢንዶ ኢሮፒያን አቆጣጠር በ1999 የተሰራ ዶክመንት አለን። ያ ዶክመንት ግን አፕዴት መደረግ ይፈልጋል። አፕዴት መደረጉ ምንድነው አሁን ፈለገው የውሃ መጠን ለኢንዱስትሪ የሚፈልገው ውሃ መጠንና ሚካኤል አመሰግናለሁ። ክቡራን ተመልካዮቻችን እንግዲህ በኔትወርክ መቆራረጥ ምክንያት የተፈለገውን ያህል መረጃ ባለመድረሱ ይቅርታ ጠይቀን በዚሁ ወደ ውጭ ዜና እናልፋለን። በአሜሪካ በመጪው 2020 በሚካሄደው ፕሬዝዳንታዊ ምርጫ ሂደት ውስጥ ሩሲያ ጣልቃ ከመግባት እንድትታቀብ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለሞስኮ ማስጠንቀቂያ ሰጡ። ለመጀመሪያ ጊዜ በሩሲያ ጉብኝት ያደረጉት ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከሀገሪቱ ፕሬዝዳንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ሰይፉ ገብረ ጻድቅ ዝርዝሩን አዘጋጅቷል። በወታደራዊ ጥንካሬያቸው እርስ በርስ የሚገዳደሩት ሞስኮና ዋሽንግተን በጸጥታው ምክር ቤት ድምጽን በድምጽ የመሻር መብታቸውን ባላንጣነታቸውን በግልጽ የሚያሳዩበት መድረክ ነው። በሶሪያ ጉዳይ ሩሲያ ከፕሬዝዳንት በሽር አልአሳድ አሜሪካ ደግሞ ከተቃዋሚው ጎራ በመሰለፍ በቬንዙዌላው ወቅታዊ ችግር ደግሞ ሞስኮ ከኒኮላስ ማዱሮ ዋሽንግተን ደግሞ ከተቃዋሚው መሪ ጓይዶ ጎን በመቆም በተቃራኒ ጎራ ሲሰለፉ ይታያል። የውጥረት ባረገበበት ወቅት ነው ዩናይትድ ስቴትስ ዋነኛ ዲፕሎማቷን ወደ ሞስኮ የላከችው። የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ወደ ሩሲያ ሲያቀኑ ይህኛው የመጀመሪያቸው ሲሆን ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በሰጡት የጋራ ጋዜጣዊ መግለጫ ሞስኮ በመጪው 2020 የአሜሪካን ፕሬዝዳንታዊ ምርጫ ጣልቃ ከመግባት እንድትታቀብ አስጠንቅቀዋል። በአሜሪካ ምርጫ ውስጥ ጣልቃ የመግባት ጉዳይ ተቀባይነት የለውም። በ2020 ፕሬዝዳንታዊ ምርጫ ሩሲያ ጣልቃ የምትገባ ከሆነ የሁለቱ ሀገራት ግንኙነት ወደ መጥፎ ሁኔታ ሊቀየር ይችላል። ይህ እንዳይደረግ ነው ጥሪ የምናቀርበው። ያ ከሆነ ግን አንታገስም። በጦር መሳሪያ ቅነሳ ላይ ያደረጉት የሁለቱ ሀገራት ስምምነት ተግባራዊ የሆነ ባለመሆኑ ግልጽ የጦር መሳሪያ ሽቅድምድም ውስጥ
ሀገራቱ መግባታቸውን የሚያሳዩ መረጃዎች በየጊዜው ሲወጡ ይስተዋላል። የኒኩሌር ጦር መሳሪያ ተጠቂ በሆኑት ሁለቱ ሀገራት መሃል ያለው ውጥረት በሌሎችም ላይ ስጋት እንደሚደቅን ነው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የገለጹት። በአሜሪካና ሩሲያ መሃል የሚፈጠረው አለመግባባት በሌሎች ሀገራት ላይ ተጽዕኖ አለው። ለዚህ ነው ከስምምነቱ ላይ በመድረስ ውጥረቱ ሊረግብ ይገባል የምንለው። አሜሪካ በውጭ ጉዳይ ሚኒስትሯ በኩል በሁለቱ ሀገራት መሃል የተፈጠረውን አለመግባባት ለመፍታት ዝግጁነቱ እንዳላት ብትገልጽም ልባዊ ያለመሆኑ ነው የፖለቲካ ተንታኞች የሚገልጹት። በፈረንጆቹ 2016 የምርጫ ጣልቃ ገብነት ዙሪያ የምትሰጠው አስተያየትም እውነት ስላለመሆኑ በሮበርት ሙለር ሪፖርት ማረጋገጫ ማግኘቱን የጠቆሙት ላቭሮቭ ሀገራቸው ግን አለመግባባቱን በውይይት የመፍታት ዝግጁነቱ አላት ብለዋል። ጆኤል ሩቢን የቀድሞ ምክትል የውጭ ጉዳይ ሚኒስትር ሲሆኑ ትራምፕ በሩሲያ ላይ የጠራ አቋም የላቸውም ይላሉ። ፕሬዚዳንት ዶናልድ ትራምፕ በሩሲያ ላይ ግልጽ የሆነ አቋም የላቸውም። ፖሊሲያቸው ግራ አጋቢ ነው። የሩሲያ ድርጊትን ተከትሎ ሊሰጡት የሚችሉ ምላሽም እንዲሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሞስኮ ቆይታቸው በክሬምሊን ቤተ መንግስት ከፕሬዚዳንት ቭላዲሚር ፑቲን ጋር ተወያይተዋል። የሩሲያው መሪም ሀገራቸው ከአሜሪካን ጋር ተቀራርቦ የመስራት ፍላጎት እንዳላት ተናግረዋል። እንደምታውቁት ከሁለት ቀናት በፊት ከዩናይትድ ስቴትሱ ፕሬዚዳንት ጋር በስልክ ተወያይተናል። ውይይቱም አለመግባባትን በውይይት መፍታት እንደሚቻል ትኩረት ያደረገ ነበር። እናም ተቀራርቦ ለመስራት ዝግጁ ነን። ከሰሜን ኮሪያ ጋር ካለው ሰሞንኛ ፍጥጫና ከቻይና ጋር ከገባችበት የንግድ ጦርነት አንጻር የሚመለከቱት ደግሞ ወደ ሞስኮ የተደረገውን ጉዞ ባላንጣን የመቀነስ ስትራቴጂ አድርገው ይመለከቱታል። ዘገባው ሲጂቲና ቲአርቲ ወርልድ ነው። የሜክሲኮ ፖሊስ በከባድ የጭነት ተሽከርካሪ ውስጥ ተደብቀው ይጓዙ የነበሩ 140 ስደተኞችን በቁጥጥር ስር አዋለ። አብዛኛዎቹ ስደተኞች ከማዕከላዊ አፍሪካ የመጡ መሆናቸው ነው የሜክሲኮ ባለስልጣናት የገለጹት። ቬራክሩዝ ውስጥ በሚገኘው አማቲያንዴሎስ በተባለው ስፍራ ነው ስደተኞቹን ፖሊስ የያዛቸው። በርካታ ህጻናትም በዕቃ መጫኛው ከባድ ተሽከርካሪ ውስጥ ከቤተሰቦቻቸው ጋር ሲጓዙ ነበር። ስደተኞቹ ለጸጥታ አካላቱ ተላልፈው ከመስጣቸው በፊት የቀይ መስቀል ባለሙያዎች የሕክምና ምርመራ እንዳደረጉላቸው ነው ቪኦኤ የዘገበው። አሁን የምናልፈው ወደ አየር ሁኔታ መረጃ ነው። በአንዳንድ የውጭ ሀገራት ከተሞች የሚኖረውን የአየር መረጃ ያሳያል። ስድስት ሰዓት ላይ የጀመረው ኢቲቪ አራት ማዕዘን አሁንም ይቀጥላል። 7 ሰዓት ላይ ሌሎች ዜናዎችንና አርዕስተ ዜናዎችን መከታተል ከኛ ጋር አሁን